ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ኦርቶዶክሳዊ ከሆናችሁ ለትውልድ ለታናናሾቻችሁ ለልጆቻችሁ የምትጨነቁ ከሆነ ይሄ ቪዲዮ ለሚሊዮኖች እንዲደርስ እፈልጋለሁ። አዳምጡት። አለዚያ ካይ ማተብ አለኝ እኔ አውልቄ አላውቅም። ለምን ከተባለ አንደኛ የጉዳይ ነገር የለም፣ ሁለተኛ ደግሞ ጥቅም አለው። ወንጌል ለምሰብከው ታርጌት ግሩፕ ይህን ሲያይ ጆሮ ይሰጣል፣ በደንብ ነው የሚሰጠው። እሱን ደግሞ አይቼዋለሁ። በአገልግሎቱን ፍሬ ከጌታ በታች አንተ ነው የምትለካው አይደል? ታርጌትን ታያለህ፣ ምን ያህል ፍሬ እያፈራው ነው ብለህ የምታየው አንተ ነህ። ስለዚህ በዚህ አይነት መንገድ መሄዱ ለኛ በጣም እጅግ አትራፊ ሆኗል። እንግዲህ እንደሰማችሁት ነው። ታርጌት ግሩፕ አለኝ። ያ ታርጌት ግሩፕ ምን አይነት ነው? አንገቱ ላይ ማህተብ የሚያስር ያንን ታርጌት ግሩፕ በደንብ አድርጌ ለማሳሳት የምጠቀመው ይሄንን ክር ነው። ይሄንን አድርጌ የምናገር ከሆነ ብዙዎች ያምኑኛል፣ ይሄን ያደረጉ ሰዎች ያምኑኛል እና አሳስታችኋለሁ እያለ ነው። በሌላ አባባል ከመጀመሪያው እንግዲህ ውሸት ያለበት ወንጌል እኛ አናቅም። ተጭበርብሮ የሚሰበክ ወንጌል አናቅም። ማንነትህን ጴንጤ መሆንህን መናፍቅ መሆንህን ካመንክ ይሄ ክር ለአንተ እንደማይገባ ካወቅ አውልቀ እውነተኛ ማንነትህን ገልጠ ማስተማር ትችል ነበር። ምክንያቱም እሱን ማንም ስለማይከለክል ማለት ነው። አንተ ግን ምን አደረግ? ይሄንን አድርገህ እያጭበረበርክ ትውልዱን ወደ ጨለማ ወደ ሲኦል ለመውሰድ ቆርጥ የተነሳ ሰው ነህ። እንግዲህ ይህንን ነገር በአፍን የተናገርከው ይህንን ግሩፕ ነው ታርጌትን ማድረገው ብለህ። በጣም የሚያሳዝነው ክርስቲያኖች የክርስቶስን አምላክነት የማይቀበሉ በሚሊዮን የሚቆጠሩ ሰዎች ኢትዮጵያ ውስጥ አሉ። እነዛን ግሩፖች ለምን ታርጌት አያደርግም? ምክንያቱም እዚች ቤተክርስቲያን ላይ እውነተኛው ክርስቶስ ስላለ ያንን ከትውልድ ላይ የማጥፋት ፕሮግራም ስለሆነ ያላቸው። ስለዚህ የማያውቀውማ ክርስቶስን የካደውማ ምን ያደርግለታል? ክርስቶስን የያዘውን ግን ከዛ ለማጥፋት እንግዲህ እንደምታዩት በዚህ መልኩ ነው ታርጌት አድርጎ የሚንቀሳቀሰው ይህ ሰው። ስለዚህ ኦርቶዶክሳውያን ራሳችሁን ከእንደዚህ አይነት ለምድ የለበሱ ተኩላ ራሳችሁን ጠብቁ በመጀመሪያ። ስለዚህ ይሄ ቪዲዮ ለሚሊዮኖች እንዲደርስ ደግሞ ኮፒ ሊንክ ሼር ማድረጋችሁን በጭራሽ እንዳትረሱ። ለአንተ አንድ የምነግርህ ነገር ቢኖር እዚች ቤተክርስቲያን ውስጥ ነው ክርስቶስን አውቀው የወጣው። ይቺ ቤተክርስቲያን ናት ክርስቶስ ማን እንደሆነ የነገረች። መልሰ ለዚች ቤተክርስቲያን ክርስቶስን ካልሰበኩላት ማለት በራሱ ትልቅ ይሄ እንደው የማንነት ቀውስ ውስጥ እንዳለ ያሳያል። ከዛ ውጭ ግን ብትችል ክርስቶስን ያላመኑ አሕዛብ በሚሊዮን ኢትዮጵያ ውስጥ አሉና ለነሱ ብትሰብካቸው መልካም ነው። እኛ ከዚህ ማህተብ ንቅንቅ አንልም። ይህ እንግዲህ የሁላችንም ክርስቲያኖች አቋም ነው። የብፁዕነታቸው ቅድስት ቡራኬ በሁላችንም ላይ ይደር። እሳቸውን የማመሰግንበት ምንም ቃል የለኝም። በእውነት ግን የምችለውን ያህል በእውነት ላመሰግናቸው ወዳለሁኝ። ቤተክርስቲያን በችግሯ ጊዜ በፈተናዋ ጊዜ ምእመኑ ግራ በተጋባ ጊዜ ዘረኝነት ቤተክርስቲያናችን ውስጥ ዘልቆ ገብቶ ከክርስቶስ መንገድ የዘረኝነት መንገድን የመረጡ አፍቅሮ ነዋይ ጭንቅላታቸውን ያዞራቸው ብዙ አባቶች ባሉበት ቦታ ላይ ሆነው ወደዛም ወደዚህም ሳይወላውሉ ቀጥተኛውን መንገድ ብቻ እየተከተሉ ያ ማለትም የክርስቶስን ቀጥተኛ መንገድ ምንም አይነት ገንዘብ ሳያታልላቸው ምንም አይነት ዘረኝነት ወደዛ ወደዚህ ሳያዞራቸው ሲያደርጉልን ለነበረው ለኖላዊነቱ እጅግ በጣም አድርገን እናመሰግኖታለን። ብፁዕ አቡነ አብርሃም ማለት ነው። በእውነት እንዲህ አይነት አባት በዚህ ጊዜ ማግኘት እጅግ በጣም ከባድ ነው። አንገባቸውም። እኛ በእውነት አንገባቸውም። እኛ በዘረኝነት የበሰበስ ነው። እኛ የክርስቶስን መንገድ ለዘራችን ስንል የተውነው አንገባቸውም። ለብፁዕ አቡነ አብርሃም በእውነት ጽድት ንጽት ያሉ አባት ናቸው ብፁዕ አቡነ አብርሃም ማለት ነውና ስለነበረው ያስተዳደር ጊዜ ስለ አባትነቱ ስለ መልካም እረኝነቱ እግዚአብሔር አምላክ ከዚህ በላይ እድሜና ጸጋውን አብዝቶ ይስጥልን። እጅግ በጣም አድርጌ አመሰግኖታለሁኝ ማለት ነው። ሌላው ማወቅ ያለብን ነገር ቤተክርስቲያን ላይ ከዚህ በፊት ብዙ ፈተናዎች ብዙ ነገሮች ደርሰዋል። ምናልባት ታሪክ የምታነቡ ልጆች በደንብ ታውቁት ይሆናል። ስለ ደርቡሾች፣ ስለ ዮዲት ጉዲት፣ ስለ አህመድ ግራኝ
እና ሌሎችም በቤተክርስቲያን ላይ በየጊዜያቱና በየዘመናቱ ስለተነሱ ጠላቶች እያንዳንዳችን ኦርቶዶክሳውያን ጠንቅቀን ልናቅ ይገባል ማለት ነው። አሁን ካለችበት ፈተና በላይ ቤተክርስቲያን ገብታ ታውቃለች። ቤተክርስቲያን ከዚህ በላይ ፈተናዎችን አይታለች። ከዚህ በላይ ፈተናዎች ውስጥ ገብታ ታውቃለች። ነገር ግን እስካሁን ድረስ ቤተክርስቲያን ጸንታ አለች። ጸንታ ያለችው ራሷ ክርስቶስ ስለሆነ ነው። የመሰረታት ክርስቶስ በደሙ ስለሆነ ቤተክርስቲያን የገሃነም ደጆች አይችሏትም ተብሎላታል በቅዱስ ቃሉ ማለት ነው። ስለዚህ እኔ ናት ያልመጥቼ እዚህ ጋር የማንም ወሮ በላና ዘረኛ ቤተክርስቲያንን ላስተዳድር ብሎ ወንበር ላይ ስለተቀመጠ እኔ መጥቼ ስለጮኩኝ ወይም ሌላ ቲክቶከር መተን እዚህ ጋር እንደዚህ ሆነ እኮ ቅዱስ ሲኖዶስ ይሄንን እንደዚህ ያደረገ ምናምን ስላለን የምንለውጠው አንዳችም ነገር የለም። መጀመሪያ እርስ በርስ እንዋደድ። መጀመሪያ እርስ በርስ እንግባባ። ከቤተክርስቲያን የምንዘርፈውን ገንዘብ እናቁም። መጀመሪያ ቤተክርስቲያን አሰራለሁኝ ወይ ደግሞ አንድ ማስታወቂያ ሰራው እያልን ከየቤተክርስቲያኑ የምንሰበስበውን የእግዚአብሔርን መቅደስ አሰሩ የተባለበትን ገንዘብ በኮሚሽንም በምንም የምንቀበል ሰዎች መጀመሪያ ይሄንን እናቁም። ከዛ በኋላ የቤተክርስቲያን ፈተናዋ ያቆማል ማለት ነው። የአንዳንዱ ቤተክርስቲያን ላይ እየመጣ ያለው ፈተና የኛ የኃጢአታችን ውጤት ነው። እኛንን ዋናዎቹ። ስለዚህ አሁን የመጣብንን እሳት መመለስ የምንችለው በመጾም በመጸለይ በመስገድ ነው እና እባካችሁ ውድ ኦርቶዶክሳውያን አሁን የተፈጠረው ነገር ቤተክርስቲያናችን ላይ ከዚህ በፊት ከነበሩት ነገሮች ሁሉ አይብስምና አሁን ላይ ያለው ነገር እንዲስተካከልልን፣ ነገሮች በአማረ መልኩ እንዲሄዱልን፣ ቤተክርስቲያናችን ከዘረኝነት ከምን የጸዱ አባቶች እንዲያስተዳድሩልን የምትፈልጉ ከሆነ ሁላችንም በጸሎት መበርታት አለብን ብዬ አስባለሁኝ ማለት ነው። እግዚአብሔር አምላክ ቅድስት ቤተክርስቲያናችንን ከገባችበት ፈተና ይጠብቅልን። ጠባቂዋም እሱ ነው። እኛ እዚህ ጋር መተን ሚዲያ ላይ ስለጮህን ምንም የምናመጣው መንቀይረው ነገር የለም ለማለት ወዳለሁኝ። እግዚአብሔር አምላክ ሁላችሁንም ያክብርልኝ። አመሰግናለሁ። ሳውረስ ይወደቁ ምክንያቱም ብቃት የላቸውም። ይሄን እናገራለሁ፣ ብቃት የላቸውም። የተመደቡበትን ቦታ በትክክል ማገልገል ያልቻሉ እዚህ ይህን ያህል ወደ 10 ምናምን ዓመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው። እንዴት አድርገው ነው እኚህ ሰውዬ ቤተክርስቲያንም ቢይዙ እነዚህ ሰዎች ከዚያው ቀጥሎ ገንዘብ እንትን ብሎብናል። የአዲስ አበባ ሀገረ ስብከት ደግሞ ፐርሰንት የሚሰበሰብ በመሆኑ አዲስ አበባ ሀገረ ስብከት በኦሮሚያ ውስጥ ስለሆነ ፐርሰንቱ ለኦሮሞ ይሰጥ። ቁልቢ ቤተክርስቲያን ኦሮሞ ስለሆነ ኦሮሞ ውስጥ ያለው ነገር ሁሉ ኦሮሞ ነው መውሰድ ያለበት የሚል ይሄ የጋፈፋ ይህን ቃል ልጠቀም ይቅርታ አድርግልኝና ይሄ በቃ ሁሉንም ጋፎኔ ልብላው የሚል የስጋ አስተሳሰብ ያለው ነገር ነው። ይሄ ልብን ያደማል። ይሄ አሁን እዚህ ላይ ነው እንግዲህ እነዚህ ሰዎች ቤተክርስቲያን ሳትሆን አይምሯቸው ውስጥ ያሉት ቤተክርስቲያን የምትሰጠው ጥቅም ከመቼውም ጊዜ በላይ ምዕመኑ እረኛ መሪ አባትና የአባቶቹን ድምፅ የሚፈልግበት ነው። ምክንያቱም በቅዱስ ሲኖዶስ ውሳኔ መሰረት አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው በመመረጣቸው በሁለት ጎራ የተለያዩ ሐሳቦች ሲሰነዘሩ እየተመለከተ ስለሆነም ስለዚህም አንድ የሚያደርግ ከቤተክርስቲያኒቱም የበላይ አባቶች ትምህርትና መልእክት ያስፈልጋል። ይህ በእንዲህ እንዳለም ብፁዕ ወቅዱስ አቡነ ሺኖዳ እንዲህ ይሉናል። ከፊት አንድ መመሪያ አስቀምጥ። ይህም በመንፈሳዊ ሕይወት ውስጥ የምትዋጋው ታላቁ ውጊያም ከራስ ጋር የምታደርገው ውጊያ ነው። ወደ ህሊና የሚገባውን ማንኛውንም አይነት ክፉ ፍላጎት ተሸክመው አትዙር። ልትቆጠብ የማትችል ከሆነም ጉዳዩን ለጊዜው አራዝመው፣ ከዚያ በኋላ ጉዳዩን መላልሰ ለማራዘም ራስህን አስገድድ። በማራዘም ውስጥም የእግዚአብሔር ጸጋ ስለሚጎበኝህ እርሱ ያጽናናሃል። በመንፈሳዊ ትጋት ውስጥም ቸልተኝነትን፣ ግዴለሽነትንና ቁም ነገር ማጣትን የሚገልጹ የተለያዩ ነገሮችን ወደ አንተ እንዲመጡ አትፍቀድ ይላሉ። ውድ የኖር ተከታታዮቻችን የሰሞኑ የቤተክርስቲያናችን ጉዳይ እንዳለ ሆኖ ግን አንድ ብዙዎችን ያስገረመ በቅዱስ ሲኖዶስ ስላስደንጋጩ ሪፖርት ላጋራችሁ። አስደንጋጩ ሪፖርት በቅዱስ ሲኖዶስ እንዲህ ሲል ይጀምራል። ከ40 ዓመት በላይ በኢትዮጵያ 600 ብር ብቻ እየተከፈላቸው የኖሩት የጀማይካው ሀገረ ስብከት ሊቀ ጳጳስ የብፁዕ አቡነ ታዲዮስ ጉዳይ 40 ዘመን ሰርክ ህብስት የዕለት እንጀራም በማይገኝበት ጀማይካ ሀገር ሳገለግል ስኖር ለኑር ለሞት ሲኖዶሱ ያልጠየቀኝ ለምንድን ነው ሲሉም ይጠይቃሉ። ይህንን ያክል ዘመን እኔና ስራ አስኪያጅም 600 ብር ብቻ እየተከፈለን ስንኖር በየዓመቱ ለስብሰባ ባለመገኘቴ ለምን እንዴት ብላችሁም አትጠይቁኝም ይላሉ። ይህ ካሉ በኋላ አቡነ ታዲዮስ በሉ እኔም ስራ አስኪያጅም 40 ዓመት በእንግሊዘኛ ስብከት አገልግለን አሁን ግን ደክሞናል፣ አርጅተናል፣ ተጭኖናል፣ ሌላ ሰው መድቡ። የጀማይካ ክርስቲያኖችም
ያለ አባት አንድ ቀን ማደር አይችሉም ብለው እርፋሉ። ያን ጊዜ ምን እንደተፈጠረ መገመት አያቅትም። 600 ብር እየተከፈለው የሚያገለግል ስራ አስኪያጅና ሊቀ ጳጳስ ከየት ይምጣም? የጀማይካን አየር ችግሩን ተቋቁሞ ቅዱስ ሲኖዶስ የጣለብኝን ኃላፊነት እወጣለሁ የሚል አገልጋይ ከየት ይመጣል? አባቶች ሁሉንም ከሰሙ በኋላም እስከ ጥቅምት ይጠብቁን እናስብበት እንደተባለና በብፁዕ አቡነ ታዲዮስ የቀረበ ሪፖርትም የብዙዎችን ልብ እንደነካ ለመመልከት ችለናል። የብፁዕ አቡነ ታዲዮስ ትዕግስት ምን አይነት ትዕግስት እንደሆነም ከዚህ መረዳት እንችላለን። የብፁዕነታቸው በረከታቸው ይደርብን። ዛሬም በእውነት እግዚአብሔር ሰው አለው እንድንልም ያደርገናል። ብፁዕ አቡነ ታዲዮስ የካሪቢያንና የላቲን አሜሪካ ሀገረ ስብከት ሊቀ ጳጳስም ናቸው። በ1985 ዓ.ም በብፁዕ ቅዱስ አቡነ ጳውሎስ የመጀመሪያዎቹ ተሿሚ ሊቃነ ጳጳሳት አንዱ ናቸው። ውድ የኖር ቤተሰቦቻችን እንደው ስለ መልካም እረኛ ሲነሳ በአብነት ከሚጠቀሱ የቤተ ክርስቲያን አባቶች መካከል በረከታቸው ይደርብንና ኢትዮጵያዊ ሰማዕት ብፁዕ አቡነ ጴጥሮስ አንደኛው ናቸው። ጠላት ሀገራችንን በወረረበት በመንጋው ላይ መከራና ችግር በጸናበት እንዲሁም የንጹሃን ደም በግፍ በፈሰሰበት በዚያ በፈተና ወቅትም ብፁዕ አቡነ ጴጥሮስ ለቤተ ክርስቲያን ለሀገርም የሚያስቡ መልካም እረኛ እንደነበሩ የታሪክ መዛግብት ማስረጃዎችም ናቸው። ሰማዕቱ አቡነ ጴጥሮስ ከአርበኞች ጋር ሆነውም ህዝቡ ለጠላት እጁን እንዳይሰጥና ሃይማኖቱን እንዳይለውጥ ከማስተማራቸው ከማጽናናታቸው ባሻገር በጠላት ፊት ለፍርድ በቀረቡበት ጊዜም መልካም እረኝነታቸውን በአደባባይ መስክረዋል። ለህዝቡ ለቤተ ክርስቲያንና ለሀገር በመቆርቆራቸው በጥይት ተደብድበው በሰማዕትነትም አርፈዋል። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳስተማረን ወደ በጎቹ ስፍራም በበሩ የማይገባም በሌላም በኩል የሚገባ ሌባ ወንበዴ ነው፣ በበሩ የሚገባ ግን የበጎቹ ጠባቂ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ቃሉን ይሰሙታል። እርሱም በጎቹን በየስማቸው ይጠራቸዋል፣ አውጥቶም ያሰማራቸዋል። ምንደኛ ቅጥረኛ እረኛ ግን ለበጎቹ አይጨነቅም፣ በጎቹንም አያውቅም። ዛሬም በእናት ቤተ ክርስቲያናችን የተሾሙ አባቶች እንደነ ሙሴ እንደነ ዳዊት እንደነ ብፁዕ አቡነ ጴጥሮስ ለቤተ ክርስቲያንም ለሀገርም የሚጨነቁ ሊሆኑ ይገባል። እኛም ምእመናን እግዚአብሔር አምላካችን መልካም እረኛን እንዳያሳጣን መለመንም ይኖርብናል። እንደዚሁም ራሳችንን ለሃይማኖት ማስገዛት መልካም እረኞችን አብነት ማድረግና መከተልም ይጠበቅብናል። የጵጵስና ኃላፊነት ሳይሆን ጵጵስና የሚያስገኘውን ጥቅም የሚፈልጉ ሰዎች ናቸው። ያ ነው የተገለጠው። ስለዚህ እነዚህ እንዴት አድርገን ነው ልንጠቅሳቸው የምንችለው? እነዚህ ሰዎች እኮ የሚፈልጉት ስልጣንና ገንዘብ እንጂ ቤተክርስቲያን ኦሮሞንም እኮ አይደለም። ይቅርታ አድርግልኝ። ይሄ መከረኛ ህዝብ፣ ይሄ በቋንቋ ተከፍሎ መከራውን የሚሰቃይ ፖለቲከኛው የሚጨፍርበት የጥቅመኛ ጥራዝ ነጠቅ የሚያሰቃየው ህዝብ አሳዘነኝ። ይሄ አማርኛ ተናጋሪ በነገራችን ላይ እኔ ጎሳ ዘር አለ ብዬ አላምንም። ቋንቋ እንጂ በኢትዮጵያ የዘር ልዩነት የለም። እናገራለሁ። ይሄ ቋንቋ እንጂ የዘር ልዩነት በኢትዮጵያ የለም። ዘር ብለው የሰጡን ጥቅመኛ ፖለቲከኞችና የእውቀት ችግር ያለባቸው እውቀት የሌላቸው ተፈትነው በምድሪቱ ላይ መምራት የማይችሉ የጎሳ ተራራ ወይም የጎሳ ምሽግ አዘጋጅተው በዚያ ምሽግ ውስጥ ህዝብን የሚዘርፉ ፖለቲከኞችና የፖለቲካ መናጁ የፖለቲካ ሰዎች ናቸው፣ የሃይማኖት ሰዎች ናቸው። እና ለነዚህ ሰዎች ጥያቄ ያስፈልጋቸው። ምክንያቱም እነሱ ናቸው ተጠያቂ እንጂ ጥያቄዎች አይደሉም። ከውስጥ አይደሉ ያሉት። እንዴት አድርገን እንጠይቃቸዋለን? ክርስትና ማንሳት አንዳንድ ሰዎች ለታቦት ይሰጣሉ፣ አንዳንድ ሰዎች ደግሞ ለሰው ይሰጣሉ። ህጉ ስርዓቱ ምንድነው ብሎ የሚጠይቀኝ ሰው ካለ ክርስትና ማንሳት የተፈለገ የክርስትና አባቱ ዋሱ ነው። ጸሎተ ሃይማኖት ደግሞ ህጉን፣ ሃይማኖቱን፣ ስርዓቱን አስተምሮ ለማሳደግ ነው። ዓላማው ይሄ ነው። ነገር ግን በዘመናችን አንድ ትልቅ ችግር ውስጥ ገብተናል። የክርስትና የማንሳትን ስርዓት የሚያስተምር ሰው አናይም። በሞቴ እንዲያው አስተማሪዎች ይህንን አስተምሩበት። አንዲት ሴት ክርስትና እናት ለመሆን መጀመሪያ እኮ ራሷ ክርስቲያን መሆን አለባት። ክርስቲያን መሆን ማለት እኮ በ40 በ80 መጠመቅ ብቻውን ክርስቲያን አያደርግህም። እሱ መነሻው ነው። ክርስትና ዛሬ ለክርስትና እኔ ቤተክርስቲያን ውስጥ ስለምኖር ክርስትና ለማንሳት ከሚመጡ 100 ሰዎች 99ኙ ስለ ሃይማኖታቸው ምንም የሚያውቁት ነገር የላቸው። እነሱ ምንም የማያውቁትን ታዲያ እንዴት ነው የሚያስተምሩት? የህፃኑ እነሱ በተሳሳተ መንገድ የሚኖሩ እንዴት ነው የህፃን ልጅ በተቀደሰ መንገድ ላይ ያሳድጉት የሚችሉ? ቤተክርስቲያናችን ውስጥ ትልቁ በሽታ ይሄ እንደሆነ አንዱ እንድታውቁት ብዬ ነው። ትልቁ የተቸገርነው በዚህ ነው። ሃይማኖታቸውን ማስተማር ያስፈልጋል። ክርስትና ሊያነሱ የሚመጡ ወንድም እህቶቻችን፣ እናት አባቶቻችን በእነሱ አልፈርድም። መቼ አስተምረናቸው? የሚገርማቸው አንድ ቀን ክርስትና ልናነሳ ካህናት አገልጋዮች ቤተክርስቲያን ገብተን ክርስትና የምናነሳው ወንድ ነው፣ ሴቲቱ ልታነሳ ነው የመጣችው። እንዴት ልንፈርዳለን? ማን አስተምሯት?
ማን አስተምሯት? እና አንዳንድ ወንድሞች ምን ማድረግ ጀምሮ በዘመን እንግዲህ ለማያስተምረው ሰው ከምሰጠው ለምን ለታቦት አልሰጠውም ብለው ለታቦት ይሰጣሉ። ለታቦት መስጠት ያለ ነው። እንደ ሕጉ እንደ ሥርዓቱ ግን ለሰው ነው መሰጠት ያለበት። መጀመሪያ አማራጭ ሲያጣ ሰው ግን ለታቦት ይሰጣል። አማራጭ የማጣት ነው። ይቺ ቅድስት እናት ግን ቅዱስ ሩፋኤል እኔ ነኝ ማነሳው ብሎ ራሱ ወረደ። ክርስትና ሲነሳ ልብስ ማቀፊያ ነጭ ልብስ ይያዝል ከሰማይ በወርቅ የተለበጠ በሰማያዊ ወርቅ የተለበጠ ብርሃናዊ ልብስ ይዞ ነው ቅዱስ ሩፋኤል የታቀፈው። ያቺ የወርቅ ልብስ ታሪክ አላት። በነገራችሁ ላይ ይቺ የወርቅ ልብስ ሰፊ ነው ታሪኳ። አንዲቷን ብቻ ልንገራችሁ። የቅዱስ ፊቅጦር በ40 ቀኑ ቅዱስ ሩፋኤል ያለበሰው ያቺ ልብስ በዘመኑ ሁሉ አብራው እያደገች አብራው የኖረች ናት። የሚገርማችሁ ነገር ዲዮቅልጥያኖስ ለጣዖት ልብስ ሊያደርጋት ብሎ ወስዶ ቢሞክር መልአኩ ቅዱስ ሩፋኤል ወርዶ ነጥቆ ወደ ሰማይ ወስዷታል። አርጋለች ወደ ሰማይ። እንዲህ ያለ ክብር ገና ከሕፃንነቱ ጀምሮ በእናቱ እምነት በእናቱ ቅድስና ምክንያት ያገኘ ነው። ስለዚህ አንዱ ትምህርት ትልቁ ነገር በቅዱስ ፊቅጦር እናት ውስጥ ያለው ነገር ነው። እናቱ ቅዱስ ፊቅጦር ያደረገችው በእግዚአብሔር አጋዥነት በእመቤታችን አማላጅነት እናቱ ናት። ለታቦት ልጅን የክርስትና አባት ወይ ክርስትና እናት አድርጎ መስጠት ተገቢ ነው ወይ? ሰላም እንዴት ናችሁ? እኔ ዲያቆን አብርሃም ነኝ። በሥርዓተ ቤተክርስቲያን እንዲሁም በተለያዩ ቤተክርስቲያናዊ ጉዳዮች ላይ የምንወያይበት ፔጅ ነው። ለብዙ ሰዎች እየደረሰኝ አይደለም የሚል ሜሴጅ እየደረሰኝ ስለሆነ ሪፖስት እና ኮፒ ሊክ እንድታደርጉት አስቀድሜ ያሳስባችኋለሁ። ለታቦት ክርስትና አባት ወይ ክርስትና እናት ተደርጎ ይሰጣል ወይ? አዎ ይሰጣል። ምክንያቱ ምንድን ነው የሚለውን ሐሳብ እናብራራው። አንድ ሰው አስቀድሞ በቤተክርስቲያናችን አስተምሮ አቡነ ዘበሰማያት የሚለው ትርጓሜ ላይ አንድ ሰው 5 አባት ሊኖረው ይችላል ወይም አለው ይላል። ወላጅ አባት አለው፣ ንስሐ አባት አለው፣ ክርስትና አባት አለው፣ የአይን አባት አለው፣ ደግሞ የቀለም አባት የሚባለው ነገር አለ። ወይንም የኔታዎች ወይ መምህራኖቻችን አባቶቻችን ናቸው። ስለዚህ ከነዚህ አባቶች መሃል አንደኛው ክርስትና አባት ነው። ክርስትና አባት አንድ ሰው ተደርጎ ሲሰጥ ለአበልጅነት ወይንም ዝምድናን ለማጠናከር ሳይሆን በዋነኝነት የሚሰጠው ያ ሰው ኃላፊነት ወስዶ ያን ሰው ክርስቲያን አድርጎ አሳድጓለሁ ብሎ ፕሮሚስ እንደመግባት። ምክንያቱም የሕፃኑን ልጅ አውራጣት ይዞ የሚደግመው ወይንም በእሱ እንኳን ባይችል ዲያቆኑ እየደገመለት የሚለው ክርስትና አባት የልጁን አውራጣት ይዞ የሚጸልየው ጸሎተ ሃይማኖት ይባላል። ጸሎተ ሃይማኖት ማለት ደግሞ የእምነት ሁሉ መሰረት የሆነ ጸሎት ነው። ምክንያቱም እንደ በቤተክርስቲያናችን ሰለስቱ ምዕት ከደነገጉት ጸሎቶች ሁሉንም እምነታችንን የሚገልጽ ጸሎት ማለት ጸሎተ ሃይማኖት ነው። እንዴት ጌታችን ሰው መሆኑን፣ ጌታችን መሰቀሉን፣ ጌታችን መነሳቱን፣ ስለ ትንሣኤ ሙታን፣ ስለ መንፈስ ቅዱስ ከአብና ከወልድ ጋር እኩል መሆኑን፣ ከመቤታችን መወለዱን፣ ስለ አንዲት ቤተክርስቲያን፣ ስለ አንዲት ጥምቀት የሚገልጽ ጸሎት ነው። ስለዚህ ይህንን ይዞ ነው ይህንን እምነት ሰለስቱ ምዕት የደነገጉትን እምነት ሲያድግ አስተምሪ ሰው አደርጓለሁ ይህ ልጅ ብሎ ነው ክርስቲያን አደርጓለሁ ብሎ ነው ቃል የሚገባው እንጂ ለመዛመድ ተብሎ የሚሰጥ ነገር የለም በቤተክርስቲያናችን። እና ሰው ለዛ ነው አንዳንዴ ሰው ከፍራቸው አንጻር ለተክለ ሃይማኖት ለአባታችን ለአቡነ ተክለ ሃይማኖት፣ ለአቡነ ገብረ መንፈስ ቅዱስ፣ ለቅዱስ ሚካኤል፣ ለኪዳነ ምሕረት ሴቶችን ይሰጣል ለታቦታት ማለት ነው። ቢያንስ ደነኛ ሰው ካጡ ሰዎቹ ለታቦታቱ አንተ ጠብቀው በቃ አንተ ክርስቲያን አድርገህ አሳድገው ብለው እንደ መባ ተደርጎ ይሰጣል ማለት ነው። ከዛ አንጻር ነው አሁንም ይሰጣል። ሰዎቹ ክርስትና በሚሰጡት ሰው ላይ ካላመኑ ለታቦታት መስጠት ይችላሉ ማለት ነው። ከዛ አንጻር ነው ለታቦት ብዙ ጊዜ ልጆች የሚሰጡት ማለት ነው። እንግዲህ የተመለሰ ይመስለኛል። ሌሎችም ጥያቄዎቻችሁ እንድንመልስ እንግዲህ ሪፖስትና ኮፒ ሊንክ እንድታደርጉት አሳስባችኋለሁ። መልካም ጊዜ